ባለፈው የመጀመሪያው የዛ ትንቢት ጣውን ክፍል ለመሆን እንመለከታለን። የ2300 ቀናት ወይ ዓመታት ትንቢት መነሻችን ዳንኤል 8 ምዕራፍ 14 ነው እና እዛ ላይ ምን ይላል? እርሱም ይላል እስከ 2300 ማታና ጠዋት ድረስ ነው፣ ከዚያም በኋላ መቅደሱ ይነጻል የሚለውን ባለፈውም ተመልክተን ነበር። አሁንም ከዛ ጋር ተያይዞ አንዳንድ ከባለፈው ትንሽ ሀሳቦችን እንመለከትና በሰማይ ቤተ መቅደስ ውስጥ በቅድስተ ቅዱሳን ውስጥ ከ1844 ጀምሮ ክርስቶስ ኢየሱስ ምን እያደረገ እንደሆነ ጠለቅ አድርገን እንመለከታለን ማለት ነው። ወደ ትምህርታችን ስንገባ ዳንኤል 8:14 ያው እንዳየነው ነው። ይሄ ከተነገረው በኋላ ዳንኤል ምንድን ነው አንድ ግልጽ ያልሆነለት ነገር ነበረና ይሄ ራእዩን ምን ሀሳብ እንዳለው ወይም ደግሞ እግዚአብሔር የሰጠው ራእይ በገብርኤል አማካኝነት የሰጠውን ራእይ ጥያቄ የቀጠለ ማለት ነውና እኔም ዳንኤል ራእዩን ባየው ጊዜ እሱም እስከ 2300 ማታና ጠዋት ድረስ ነው፣ ከዚያም በኋላ መቅደሱ ይነጻል አለኝ ይላል። ይሄ ዳንኤል 8:14 ላይ ነው። ወዲያውኑ ተከትሎ ተፈጸመ ነገርን እንመለከታለን። ዳንኤል ራእዩን ማስተዋል እንደፈለገ ግልጽ እንዳልሆነለት እናያለን እና ዳንኤል 8 ላይ 15 ጀምሮ እኔም ዳንኤል ራእዩን ባየው ጊዜ ማስተዋልን ፈለግኩ፣ እነሆም የሰው ምስያ በፊት የቆመ ነበር። በኡባል ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቆ ብሎ የሚጮህ የሰው ድምፅ ሰማሁ። እኔም ወደ ቆምኩበት ቀረበ። በመጣም ጊዜ ፈርቼ በግንባሬ ተደፋሁ። እርሱም የሰው ልጅ ሆይ ራእዩን ለፍጻሜ ዘመን እንደሆነ አስተውል አለኝ። እንዲህም አለኝ፣ እነሆ በመቅሰፍቱ በመጨረሻ ዘመን የሚሆነውን አስታውቅሃለሁ። ይህ ለተወሰነው ለፍጻሜ ዘመን ነውና ይላል። አሁን ይሄ የተነገረው ይሄ የ2300 ቀናት ወደ ዓመታት አድርገን እንዴት እንደሚለወጥ በትንቢት አንድ ቀን አንድ ዓመት በሚለው ተመልክተን ነበር ባለፈው እና አሁን ተመልሰው ወደዛ ውስጥም አንመጣም። ነገር ግን ይሄንን 2300 ቀናትን በሚመለከት የሚፈጸመው ወይም ደግሞ ይሄ ነገር የሚሆነው በአንተ ዘመን አይደለም፣ አንተ በህይወት ባለበት ዘመን አይደለም ነው እንግዲህ ለዳንኤል እየተነገረ ያለው። ይሄ የሚሆነው ለፍጻሜ ዘመን የተቀመጠ ራእይ ነው፣ በዛን ጊዜ ይሆናል አለው እና በመቅሰፍቱ በመጨረሻ ዘመን በመዋል እና በዚህ በመቅሰፍቱ በመጨረሻ ዘመን ምንድን ነው የሚለውና ለፍጻሜ ዘመን የሚለውን ምንድን ነው የሚለውን አጠር አድርገን እስቲ እንመልከት። የፍጻሜ ዘመን ከዛው ዳንኤል መጽሐፍ ውስጥ ዳንኤል ምዕራፍ 12 ላይ የምናገኘው ነገር አለ። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን እዚህ ጋር 1798 የሚለውን ተቀምጧል ድረስ ቃሉን ዝጋ። ለምን 1798 እንደመጣ እናየዋለን። ድረስ ቃሉን ዝጋ፣ መጽሐፉንም አትም፣ ብዙ ሰዎች ይመረምራሉ እውቀትም ይበዛል። እንግዲህ በፍጻሜ ዘመን ላይ ከሚታዩ ክስተቶች መካከል ብዙ ሰዎች በዚህ በትንቢቱ ጋር በተያያዘ በተለይ ዳንኤል ትንቢት ላይ ተዘጋው ትንቢት ላይ በተመለከተ ብዙ ሰዎች እውቀት ይኖራቸዋል ነው። ብዙ ሰዎች እውቀት ይኖራቸዋል። እስከዛ ድረስ ግን መጽሐፉን ቃሉንም ዝጋ አለው። ከዛ በኋላ ከወንዙም ውሃ በላይ የነበረው በፍታም የለበሰ ሰው ቀኝና ግራ እጁን ወደ ሰማይ አንስቶ ለዘመንና ለዘመን እኩሌታ ነው የተቀደሰ ሕዝብ ኃይል መበተን በተጨረሰ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማው ይላል። አሁን ይሄ የሚፈጸመው ፍጻሜ ዘመን የሚመጣው እዚህ ጋር ፍንጭ ሲሰጠው እንመለከታለን። ለዳንኤል ገብርኤል ለዘመናት ለዘመንም እኩሌታ የእግዚአብሔር ሕዝብ ወይም ደግሞ የተቀደሰው የእግዚአብሔር ሕዝብ መሆን ሲያስብ መጨፍጨፍ ወይም ደግሞ መበተን ሲያቆም ለዘመንና ለዘመናትም ለዘመን እኩሌታ ይሄንን ለዘመን የሚለው 360 ቀናት አድርገን ለዘመናት ደግሞ 360 ቀናት አድርገን ለዘመንም እኩሌታ ደግሞ ግማሽ አድርገን 1260 ቀናት ይመጣል። ቀናት ደግሞ ወደ ዓመታት ይቀየራል እና ይሄ የተቀደሰ ህዝብ የእግዚአብሔር ህዝብ መበተን ሲያቆም ፍጻሜ ሲያገኝ ይሄ ሁሉ ይፈጸማል። እንግዲህ ፍጻሜው ዘመን የምንለው እንግዲህ ለምን 1798 አመጣን? ቀጥሎም እያየን እንሄዳለን። ይሄ 1798 1260 ዓመታት ጳጳሳዊ ስርዓት ከ538 እስከ 1798 በአውሮፓ በበላይነት ክርስቲያኖችን የእግዚአብሔር ህዝቦችን ሲጨፈጭፍ ከቆየ በኋላ 1798 መቁሰሉን እንመለከታለን። ልክ ይሄ ሲሆን 1798 ላይ ሲቆስል ይሄ የፍጻሜ ዘመን ይሆናል የሚለው ተነገረው ዳንኤል ማለት ነው። እንደዚህ 1798 የሚለው ዲቴይል ነገሮች ባይነገሩትም ግን የፍጻሜ ዘመን ለወደፊት እንደሆነ በሱ ዘመን እንዳልሆነ ይሄንን ነው የተነገረው እና ይሄ 2300 ቀናትን ወደ ዓመታት ተርጉመን እንድንመለከት በትንቢት የረዳን ሀሳብ እንደነበረ አይተናልና ጳጳሳዊ ኃይል በአውሮፓ እንግዲህ ቅድም እንዳልነው 1260 ዓመታት የእግዚአብሔር ህዝብን ከጨፈጨፈ በኋላ እዛው እንግዲህ ራዕይ 13 ከአንድ ጀምሮ ስንመለከት እስከ 10 ድረስ ስለ ጳጳሳዊ ኃይል ነው የሚናገረው። እዛ ማጥናት ትችላላችሁና ስለ ጳጳሳዊ ኃይል ሁኔታ መቁሰል ጉዳይ ላይ ራዕይ 13 10 ላይ እንደዚህ ብሎ ተቀምጦልናል። ይማርክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። ጳጳሳዊ ስርዓት ማለት እሱም የሚያገኘውን ምርኮነት ሌላውን ሲማርክ ሲገል የነበረው አሁንም እሱም ራሱ ያገኘዋል። የዘራውን ያጭዳል ነው። በሰይፍም የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። በቅዱሳን ትዕግስት እና እምነት በዚህ ነው ብሎ
ጳጳሳዊ ኃይል እንደሚቆስል እዚህ ጋር ራዕይ ምዕራፍ 13 ከአንድ ጀምሮ የጳጳሳዊ ኃይልን እንቅስቃሴ በግልጽ ካስቀመጠ በኋላ 13 ላይ 10 ላይ ደግሞ እንደሚቆስል ተቀምጦ እንመለከታለን። እንዲሁም 13 11 ላይ ስንሄድ ደግሞ ከዚህ ቀጥሎ ያለውን ጥቅስ ሌላም አውሬ ከምድር ሲወጣ አየሁ ይላል። የአሜሪካ መንግስት ልክ ጳጳሳዊ ኃይል ሲቆስል 1798 የአሜሪካ መንግስት ነው እንደ መንግስት በመንግስት ደረጃ የተነሳው እና ወደዛ አንመጣም። ግን በራዕይ ዳንኤል ምዕራፍ 11 40 ላይ ይላል በፍጻሜ ዘመን አሁን የፍጻሜ ዘመን ነው እያወራን ያለ 1798 ማለት ነው። የደቡቡ ንጉስ የፈረንሳይ አብዮት ከእርሱ ጋር ይዋጋል ከሰሜኑ ንጉስ። የሰሜኑ ንጉስ ደግሞ ጳጳሳዊ ኃይል ነው እና ከእርሱ ጋር ይዋጋል የተባለው ይወጋዋል ነው ፑሽ ይለዋል እና ያሸንፈዋል፣ ወቅቱ ያሸንፈዋል ወይም ደግሞ ጳጳሳዊ ኃይልን ያቆስለዋል ነው። በ1798 እንግዲህ ጳጳሳዊ ኃይል የፖለቲካ ስልጣኑን አጣ። መጀመሪያ 1260 ዓመታት ከ538 እስከ 1798 ፖለቲካና ሃይማኖት መንግስትና ሃይማኖትን አንድ ላይ አድርጎ ሲያስተዳድር ነበር ጳጳሳዊ ኃይል። ለዚህም ነው መንግስትና ቤተክርስቲያን አንድ ላይ ስለሆኑ ነው የእግዚአብሔር ህዝቦችን ቤተክርስቲያን ሲጨፈጭፍ የነበረው ማለት ነው በዚህ ጊዜ። ነገር ግን 1798 ለምንድን ነው ቆሰለ የተባለው? ጳጳሳዊ ኃይል የሮም ጳጳሳዊ ኃይል ማለት ነው ሃይማኖት መስመሩን እንዳለ ቀጠለ። ነገር ግን ፖለቲካ ኃይሉን አጣ። በፈረንሳይ አብዮት ስልጣኑን እንዲያጣ ሲደረግ ፖለቲካ ስልጣኑን ማለት ነው እና ጳጳሱ በዛን ጊዜ ተማርኮ በግዞት እንደሞተ እናውቃለን። ከዛ በኋላ ቆሰለ የሚለውን በመጽሐፍ ቅዱስ ላይ በግልጽ ተቀምጦ እንመለከታለን እና 1798 የፍጻሜ ዘመን ነው የሚለውን እናያለን እዚህ ላይ ማለት ነው። ከዛ ሌላ ተቀምጦ ያየነው መቅሰፍት ነው። የመቅሰፍቱ ማብቂያ እንግዲህ ሁለት መቅሰፍቶች ዳንኤል አስቀምጦ እንመለከታለን ማለት ነው። ይሄኛው ከዚህኛው በፊት ይሄ እዚህ ቀጣ የመጀመሪያው መቅሰፍት ማብቂያ የሚለውን 1798ን እንመልከት። ንጉሱም እንደ ፈቃዱ ያደርጋል። ጳጳሳዊ ኃይል ነው የሮም ጳጳሳዊ ኃይል በ1260 ዓመታት ውስጥ ሲያደርገው የነበረውን ነገር ነው እዚህ ጋር የሚነግረን ዳንኤል ምዕራፍ 11 ቁጥር 36። ንጉሱም እንደ ፈቃዱ ያደርጋል፣ ራሱን ከፍ ከፍ ያደርጋል፣ በአማልክት ሁሉ ላይ ራሱን ታላቅ ያደርጋል፣ በአማልክት አምላክ ላይ በትዕቢት ይናገራል፣ ቁጣው እስኪፈጸም ድረስ ይከናወንለታል፣ የተወሰነውን ያደርጋል ይላል። ቁጣው እስኪፈጸም ድረስ የሚለው ለኢንዲግኔሽን ማለት ነው። ኢንዲግኔሽን አካምፕሊሽድ እስኪሆን ድረስ ምን ያደርጋል? ራሱን ከፍ ያደርጋል፣ በትዕቢት ይናገራል፣ እንደገና ደግሞ በአማልክት ሁሉ ላይ ራሱን ታላቅ ያደርጋል። ቁጣው እስኪፈጸም ድረስ ማለት ነው እና ቀደም እንደተመለከትነው 1798 የመጀመሪያው መቅሰፍት ማብቂያ ነው ኢንዲግኔሽን። ይሄ የመጀመሪያው መቅሰፍት ስንመለከት 1798 ነው ብለናል። እዚህ ላይ ግን መቅሰፍቱ ምንድን ነው ብለን ስንመለከት ወደ ኋላ ታሪክ እንመጣለን። የሰሜኑ እስራኤል በ723 ቢሲ ከክርስቶስ ልደት በፊት በአሕዛብ የበላይነት ቁጥጥር ውስጥ ገባ፣ በምርኮ ውስጥ ገባ፣ ተበተኑ። ከዛም በኋላ 1798 ነፃ እንደወጡ ይነግረናል ትንቢቱ ክፍል ማለት ነው። ይሄ የመጀመሪያው የመቅሰፍት ማብቂያ ነው። ይሄ የመጀመሪያው መቅሰፍት ነው እዚህ ጋር የምንመለከት ሰሜኑ እስራኤል ላይ የሆነበት ማለት ነው እና 1798 የመጀመሪያው መቅሰፍት ጊዜ ማብቂያ ጊዜ ምንድን የሆነ ብለን ስንመለከት አሁንም ወደኋላ ስናይ ምን ተፈጸመ የሚለው ቅድም እንዳየኑ ለዘመን እኩሌታ 1260 ዓመታት ማለት ነው የተቀደሰው ህዝብ ኃይል መበተን በተጨረሰ ጊዜ 1798 ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖሩ ሲምል ሰማሁ የሚለውን እንመለከታለን እና 1798 የፍጻሜ ዘመን ነው። የፍጻሜ ዘመን ላይ የሆነው ምንድን ነው ብለን ስንመለከት የመጀመሪያው መልአክ መልእክት የመጣበት ነው። የመጀመሪያው መልአክ መልእክት ሲጀምር ዋና በተለያዩ መልእክቱን ብዙ ክፍሎች የያዘ ቢሆንም አንዱ እና ዋናው የ2300 ቀናት ወይም ደግሞ ዓመታት ትንቢት ጥናት በተመለከተ ነበር የሆነው ማለት እነ ዊሊያም ሚለር በጊዜው የተነሱት በተለይ ዋናው ሚለር ሌሎችም የእሱ ጓደኞችም በዚህ ጉዳይ ላይ ትኩረት ሰጥተው 2300 ቀናት በዓመታት እንደሚለወጥና ልክ ዳንኤል ምዕራፍ 12-14 ላይ እስከ ፍጻሜ ዘመን ድረስ ቃሉ የተዘጋ የነበረው መጽሐፉ እንዲታተም የነበረው ግን በኋላ ላይ በዛ በፍጻሜ ዘመን 1798 ብዙ ሰዎች ይመረምራሉ የተባለው እውቀትም ይበዛል የተባለው የዳንኤል መጽሐፍ በተለይ እውቀት በዚህ ጉዳይ ላይ ደገበትና የበዛበት ነበር እና 2300 ቀናት ወይም ዓመታት 1844 ጋር የሰማይ ቤተ መቅደስ መንጻት ፍርድ ምርመራ ጋር በተያያዘ ጥናቱ ከ457 አዋጁ የወጣበት አርጤክስስ ኢየሩሳሌም መታደስ ትእዛዙ እንዲወጣ ከተደረገበት ጊዜ ጀምሮ ያለውን መሰረት አድርገው አጥንተው ነው እንግዲህ 2300 ዓመታት 1844 እንደሚመጣ የታየው ማለት ነው እና ይሄ የመጀመሪያው መቅሰፍት እስኪፈጸም የተባለው በዳንኤል 11:36 ላይ ይሄ ሲሆን ሁለተኛ ደግሞ አለ። ሁለተኛ መቅሰፍት በተለይ ለዳንኤል 8:19 ላይ በግልጽ የተነገረው ነገር ነበረ። እንዲህም አለኝ ነው በመቅሰፍቱ በመጨረሻ ዘመን ዘ ላስት ኢንድ ኦፍ ዘ ኢንዲግኔሽን። ይሄ ደግሞ 1844 ነው። 1844 ዘ ላስት ኢንድ ኦፍ ዘ ኢንዲግኔሽን የትኛው ነው ብለን ስንመለከት ይሁዳ ከምናሴ ጀምሮ ከ677 ጀምሮ አሕዛብ የበላይነት ውስጥ የገባበት ሁኔታዎችን መጨረሻው የሆነው ደግሞ
1844 ማለት ነው። ይሄ ሁለተኛው ኢንዲግኔሽን የመጨረሻው መቅሰፍት ወይም ደግሞ 1844 የሆነውን ነው እዚህ ጋር የምንመለከተው ማለት ነው። እና አሁን ሁለቱ መቅሰፍቶች ስንመለከት ማብቂያቸውን ስናይ የመጀመሪያው መቅሰፍት ማብቂያ 1798 ነው። የ2300 ቀናት አሁን የመጀመሪያው መልአክ መልእክቶች ክፍሎች አሁን የጥናታችን ዋና ፓርት ክፍል ስላልሆነ አሁን ትኩረታችን 2300 ቀናት ላይ ስለሆነ በሱ ላይ መሰረት አድርገን ሀሳቦች እናያለን ማለት ነው። 2300 ቀናት ዓመታት ጥናት በዋናነት የተነሳው 1798 በሚል አማካኝነት ሲሆን ልክ ጥናቱ ደግሞ በኋላ ላይ በደንብ ግልጽ እየሆነ ከመጣ በኋላ 1844 ኦክቶበር 22 ላይ 2300 ዓመታት ማብቂያ ላይ ምንድን ነው የሚፈጸመው የሚለው በኋላ የተመለከቱበት ነው። ያም ደግሞ ክርስቶስ ኢየሱስ የቅዱሱ ክፍል አገልግሎት ወደ ቅድስተ ቅዱሳን የገባበት እንደሆነ እንመለከታለን። የሰማያዊ ቤተ መቅደስ መንጻትና የፍርድ ምርመራ የተጀመረበት መሆኑን እዚህ ጋር ማየት እንችላለን ማለት ነው። እና ይሄንን ነበረ እንግዲህ ሁለቱ በመቅሰፍቶቹም የተነገረው ለዳንኤል እንደገና ደግሞ በፍጻሜ ዘመን ተብሎ የተነገረው የዚህን ጊዜ የዚህ ዘመንን ክስተት እንደሆነ በቀላሉ ማየት ይቻላል። ስለዚህ ኦክቶበር 1844 ጀምሮ ምንድን ነው የሆነው? ክርስቶስ ኢየሱስ ወደ ሰማይ ቤተ መቅደስ ቅድስተ ቅዱሳን ክፍል ሲገባ ከዛ በፊት ቅዱሱ ክፍል እያገለገለ ነበር። የቤተ መቅደስ ስርዓቶች ስቴፖችን ስንመለከት ባለፈውም እንዳየነው ምድራዊ ቤተ መቅደስ በሰማይ ቤተ መቅደስ ጥላና ምሳሌ ነበር ሲያገለግል የነበረው፣ የተሰራውም እንደዛ ነበር። ስለዚህ የሰማያዊ ቤተ መቅደስ አገልግሎት ስናይ እስከ 1844 ድረስ ክርስቶስ ኢየሱስ ቅዱሱ ክፍል ሲያገለግል ቆይቶ በ2300 ዓመታት በ1844 ወደ ቅድስተ ቅዱሳን እንደገባ እንመለከታለን። ያ ምንድን ነው ብለን ስንመለከት የፍርድ ምርመራና ሰማያዊ ቤተ መቅደስ መንጻትን ነው የሚያሳይ። የሰማያዊ ቤተ መቅደስ መንጻት የፍርድ ምርመራ ጋር የተያያዘ ነው። ነገሮች ምርመራዎች ይካሄዳሉ፣ የሰዎች ጉዳዮች ይታያሉ፣ ቤተ መቅደስ ደግሞ ይነጻል። ይሄ በምድራዊ ቤተ መቅደስም እንደዚሁ ነበር። የምድራዊ ቤተ መቅደስ በዓመት አንዴ ሊቀ ካህኑ ቅድስተ ቅዱሳን ይገባ ነበር። የዓመቱን በቅዱሱ ክፍል ያለው የነበረውን የህዝቡን ኃጢአት በሙሉ ተሸክሞ ወደ ቅድስተ ቅዱሳን ይገባል። ከዛም በኋላ የህዝቡ በዛን ጊዜ በዛች ዕለት ሁሉም ሰው መገኘት አለበት፣ ይገኝ ነበረ። ያልተገኘ ደግሞ የዛ እድል ፋንታ ተጠቃሚ አይሆንም እና ጠቅላላ ይሰበሰቡ ነበረ። እስከምን ድረስ ሊቀ ካህኑ በቅድስተ ቅዱሳን የመጨረሻ ስራውን አገልግሎቱን ጨርሶ አጠቃላይ ቤተ መቅደሱንና የህዝቡን ኃጢአት ተሸክሞ እስኪወጣ ድረስ ማለት ነው። አሁን በዚህ ጊዜ ቤተ መቅደሱ ሙሉ ለሙሉ ይነጻና የህዝቡ ኃጢአት ወደ ተዘጋጀው ፍየሉ ላይ እንዲደረግ ይሆናል። ከዛ ወደ ምድረ በዳ ይለቃል። ይሄኛውን ክፍል በቀጣይ ጥናታችን እናያለን። ወደ ሰማይ ቤተ መቅደስም ስንመጣ ክርስቶስ ኢየሱስ የፍርድ ምርመራ በሰማይ ቤተ መቅደስ ያከናውናል። የሰማይ ቤተ መቅደስ ይነጻል የተባለውም እንደዚህ ነው እና የሰማይ ቤተ መቅደስ ፍርድ ምርመራ 1844 አሁን እንዳየነው ተጀመረ። ዳንኤል 7 ቁጥር 9 ላይ ዙፋኖችም እስኪዘረጉ ድረስ አየሁ። በዘመናት የሸመገለው አብ ነው እዚህ ላይ ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱን ጠጉር እንደ ፍሩ ጥጥ ነበር። ዙፋኑም የእሳት ነበልባል ነበር፣ መንኮራኩሮችም የሚነድ እሳት ነበሩ ይላል እና የእሳት ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር፣ እልፍ አላፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍትም ተገለጡ ይላል። አሁን እዚህ ጋር መጽሐፍትም ተገለጡ ይላል። 7:13 ላይ በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት ይላል እና አብ መጀመሪያ ቅድስተ ቅዱሳን እንደገባ ነው እዚህ ጋር የምንረዳው ማለት ነው። ቀጥሎ ምንድን ነው የመጣው? ወልድ ደግሞ ኢየሱስ ወደ ቅድስተ ቅዱሳን እንደገባ እንመለከታለን ማለት ነው። እዛ ምንድነው እየተከናወነ ያለው ብለን ስንመለከት የእሳት ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ ያገለግሉ ነበር፣ ፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍትም ተገለጡ። አሁን ስርዓት እየተካሄደ ነው፣ መጽሐፍትም ተገለጡ እንላለን እና ፍርዱ ከመጽሐፍቶቹ ጋር የተያያዘ ነገር ማለት ነው። ስለዚህ የሚጻፍ ነገር አለ ማለት ነው። እኛ በምድር ነው ያለ ነው፣ ነገር ግን በሰማይ በመጽሐፍት የሚቀመጥ ስለኛ ጉዳይ አለ ማለት ነው። በዛ ላይ መሰረት ተደርጎ የፍርድ ስርዓቶች የፍርድ ምርመራ ይካሄዳል ማለት ነው እዚህ ጋር እና ስለ መጽሐፍቶችም ስንመለከት ራዕይ ምዕራፍ 20 ቁጥር 12 ላይ ሙታንንም ታናናሾችና ታላላቆች በዙፋኑ ፊት ቆመው አየሁ፣ መጽሐፍትም ተከፈቱ ይላል። ሌላ መጽሐፍትም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ ይላል እና እንግዲህ የፍርድ ዳንኤል ላይ እንደተመለከቱ የፍርድ ስርዓት ሲከናወን የአንዳንዱ ሰው ጉዳይ በመጽሐፍ ተጽፎ ባለ መሰረት እንደሚፈረድ ግልጽ ተቀምጧል ማለት ነው እና በሰማይ ያሉ መጽሐፍቶችን እስቲ እንመልከት። መጽሐፍቶች አሉ ከተባለ የሚጻፉበት የህይወት መጽሐፍ አለ። የህይወት መጽሐፍ የሚለውን ከመጽሐፍ ቅዱስ አንጻር በተቀመጠልን እንመልከት። ሉቃስ 10:20 ላይ እንደዚህ ያለ ኢየሱስ፣ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ ይላል። እዚህ ጋር ዋናው ልትደሰቱበት የሚገባ አሁን ሰዎች አንዳንዴ መናፍስት ተገዙልን ብለው የሚደሰቱበት ሁኔታ አለ። ግን ኢየሱስ ምን እያለ ነው ያለው? ዋናው መደሰሻችን ወይም መደሰት የሚገባን ስማችን በሰማይ በመጻፉ መሆን አለበት። ፊልጵስዩስ
ፊልጵስዩስ ላይ ጳውሎስም እንደዚሁ ያስቀመጠው ነገር አለ። ስሞቻቸው በሕይወት መጽሐፍ ከተጻፉት እያለ ሲናገር እንመለከታለን። የሕይወት መጽሐፍ ላይ የተጻፉ ሰዎች። ራእይ ላይም እንደዚሁ ለበጉም በሆነ በሕይወት መጽሐፍ ከተጻፉ በቀር ጸያፍ ነገር፣ ርኩሰት፣ ውሸትም ያደርግ ወደ እርሷ ከቶ አይገባም። እዚህ አሁን የሕይወት መጽሐፍ በክርስቶስን አምነው በክርስቶስ አገልግሎት ውስጥ የገቡ ሰዎች ስም የሚጻፍበት ነው። በነገራችን ላይ በአዲስ ኪዳን አለ ብቻ አይደለም፣ ብሉይ ኪዳንም ያሉ ሁሉም ሰው በክርስቶስ አምኖ ነው የሚድነው። የመስዋዕት ስርዓት ቢሆንም ግን እምነታቸው መሰረት የሚያደርገው በክርስቶስ ነው እና በፊት ጀምሮ ከአዳም ጊዜ ጀምሮ ያለ ማንኛውም ሰው በክርስቶስ አገልግሎት ውስጥ የሚገባ ሁሉ በሕይወት መጽሐፍ ስሙ ይጻፋል ነው። በሕይወት መጽሐፍ ስሙ ይጻፋል። ሌላው የመታሰቢያ መጽሐፍ የሚባል አለ። የመታሰቢያ መጽሐፍ የሰዎች መልካም ድርጊት የሚጻፍበት ነው። የሰዎች መልካም ድርጊቶች ወይም ደግሞ ሰዎች በምድር ባሉበት ጊዜ በሕይወት ዘመናቸው እግዚአብሔርን የሚፈሩ የሚያከናውኗቸው መልካም ነገሮች የሚጻፉባቸው ነው። የዚያን ጊዜ ይላል ሚልክያስ 3 የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማ። እግዚአብሔርን ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ ይላል። ነህምያ ላይ አምላኬ ሆይ ስለዚህ አስበኝ ሪመምበር ሚ ያለ እና ለአምላኬ ቤት ያደረኩትን ወረታዬን አታጥፋ፣ ዋይፕ ኖት አውት ማይ ጉድ ዲድስ። መልካም የሰዎች መልካም ነገር የሚጻፍበት የመታሰቢያ መጽሐፍ አለ። መታሰቢያ መጽሐፍ አለ። እያንዳንዱ በምድር ስንኖር የምናደርጋቸው መልካም ነገሮች ይጻፋሉ ማለት ነው። መልካም ነገሮች በክርስቶስ አገልግሎት ውስጥ የምናደርጋቸው መልካም ነገሮች ይጻፋሉ ነው። ሶስተኛ የኃጢአት መመዝገቢያ መጽሐፍ አለ። መልካም ነገር በአንድ በኩል ሲመዘገብ፣ ሌላው ደግሞ ኃጢአትን ይመዘገብ። የኃጢአት መክብብ 12:14 ላይ እግዚአብሔር ስራን ሁሉ የተሰወረውን ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና ይላል። እንግዲህ እግዚአብሔር ስራን ሁሉ የተሰወረንን ነገር ሁሉ መልካምም ቢሆን ክፉም ቢሆን፣ አሁን መልካም በመታሰቢያ መጽሐፍ ይጻፋል፣ ክፉም ቢሆን ደግሞ በኃጢአት መዝገብ ውስጥ ይመዘገባል ነው። ማንኛውም ይሄ የተመዘገበ ነገር ወደ ፍርድ ይመጣል። የፍርድ ምርመራ ጊዜ ይታያል። ክርስቶስ ኢየሱስ በሰማይ ቤተ መቅደስ ሆኖ ይህን ጉዳይ ይመረምራል፣ ይመለከታል። 1844 ኦክቶበር 22 ጀምሮ ከሙታን ይጀምርና ወደ ሕያዋን የፍርድ ስራ ጉዳያቸው ይታያል። በተጻፈው መሰረት ማለት ነው እና ከበፊት ጀምሮ ከአዳም ጊዜ ጀምሮ የእያንዳንዱ ሰው ጉዳይ በሰማይ ቤተ መቅደስ ሲታይ ቆይቷል። አሁንም ደግሞ እንደዚሁ እየቀጠለ ነው ያለው ነው። ክርስቶስ ማማለድ ስራውን በቅድስተ ቅዱሳን እስኪወጣ ድረስ ማለት ነው። ሊቀ ካህናችንና ክፉም ነገር ይመዘገባል ነው። ማቴዎስ ላይ 12:36 እኔ እላቸዋለሁ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ይላል። ይህ ከንቱ ነገር ትክክለኛ ያልሆኑ ንግግሮች ሁሉ በፍርድ ቀን ይታያል ማለት ነው። ተመዝግቦ አለ ነው። እነሆ በፊቴ ተጽፏል ይላል ኢሳይያስ ላይ ኃጢአታችሁ እና የአባቶቻችሁ ኃጢአት በአንድ ላይ ወደ ብብታቸው ፍዳ አድርጌ መልሳለሁ እንጂ ዝም አልልም ይላል እግዚአብሔር። በፊት ተጽፏል ይላል። ይሄ የምትደረግ የኃጢአት ስራ፣ ማንኛውም ተንኮል፣ አለመታዘዝ፣ እግዚአብሔር ፍቃድ ውጭ መጓዝ፣ እነዚህ ሁሉ ይመዘገባሉ ነው። በምን? በኃጢአት መመዝገቢያ መጽሐፍ። ስለዚህም በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ፣ በዚያን ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል እና በጨለማ የተሰወረው ሰዎች በተለያየ መልክ ሰው አያይንም ብለው የሚያደርጓቸው ነገሮች ይኖራሉ። አንዳንዶችም እግዚአብሔር የሚያይም አይመስላቸውም። በምንም መልኩ ተደብቀን አደረግን የሚሏቸው ነገር የተሰወረውን ሚስጥርን በሙሉ ምን ያደርጋል? ወደ ብርሃን የሚመጣበት ጊዜ አለ። ይሄ ሁሉም የሆነው የተጻፈ ሰማይ ቤተ መቅደስ በቅድስተ ቅዱሳን በፍርድ ምርመራ ጊዜ የሰዎች ጉዳይ በሚታይበት ጊዜ የሚሆነውን እያንዳንዱን ነገር እንደሆነ የሚያስረዳ የመጽሐፍ ክፍል መሆኑን እንመለከታለን ማለት ነው። እንግዲህ እነዚህ መጽሐፍቶች ካሉ የፍርዱ መለኪያ ምንድን ነው? ስታንዳርድ ኦፍ ጀጅመንት ምንድን ነው መለኪያው? እንግዲህ ፍርድ ሲሰጥ መለኪያ ሊኖረው ይገባል እና ስታንዳርዱ ምንድን ነው ብለን ስንመለከት አሁን መጽሐፍ ቅዱስ ላይ ያለውን እንመልከት። መክብብ 12:13 እና 14 የነገር ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተና ነውና እግዚአብሔርን ፍራ፣ ትእዛዛቱንም ጠብቅ። እግዚአብሔር ስራን ሁሉ የተሰወረውን ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና። አሁን ወደ ፍርድ ሲያመጣው መልካም የሚሆን ክፉ ወደ ፍርድ ሲያመጣው መቼ ነው? በምንድን ነው መለኪያው? ትእዛዛቱ ናቸው ነው። ትእዛዛቱ ናቸው ነው መለኪያው። የእግዚአብሔር ትእዛዛቶች ናቸው ነው። ያዕቆብ 2:10 እና 12 እንደዚህ ይላል፣ ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏልና፣ ባታመነዝርም ነገር ግን ብትገድል ሕግን ተላላፊ ሆናል። በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ እንዲህም አድርጉ ይላል። ይሄ የነፃነት ሕግ ነው። የእግዚአብሔር ሕግ የነፃነት ሕግ ነው። በዚህ በነፃነት ሕግ ነው ፍርድን ምን የምናደርገው የምንቀበለው ማለት ነው። መለኪያው ስታንዳርዱ ፍርድ እግዚአብሔር ትእዛዛት ናቸው ነው። እንግዲያስ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን ይላል ጳውሎስ። መልካምም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋ የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል። በክርስቶስ ኢየሱስ አማካኝነት በእሱ ደም
በማመን ንስሐ የገባ ሰው ኃጢአቱ ምን ይሆንለታል? ይፋቅለታል ማለት ነው። ነገር ግን እስከ ኃጢአታችን የምንኖር ከሆነ ንስሐ ካልገባን ክርስቶስ ኢየሱስ ከዚህ ከኃጢአታችን ነፃ ካላደረገን ምን ይመጣል ማለት ነው? ተጠያቂነት ይመጣል ማለት ነው። መክብብ ላይ 11 ቁጥር 9 ላይ አንተ ጎበዝ በጉብዝና ደስ ይበልህ፣ በጉብዝና ሞራ ልብህ ደስ ይበለው፣ በልብህ መንገድ ዓይኖችን በሚያዩት ሂድ፣ ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንደሚያመጣ እወቅ ይላል እና አንተ ጎበዝ ማድረግ ትችላለህ፣ ልታደርግ ትችላለህ፣ ልብህ ደስ ያለው በሚመስልህ ልትንቀሳቀስ ትችላለህ፣ ብዙ ነገሮች ልታደርግ ትችላለህ። ግን አንድ ነገር ማወቅ አለብን እዚህ ጋር እያለ ያለው ሰለሞን። ነገር ግን እግዚአብሔር ወደ ፍርድ እንደሚያመጣ ባለ በምታደርገው ነገር ማለት ነው እና የቅድስተ ቅዱሳን አገልግሎት ከ1844 ኦክቶበር 2 ጀምሮ እስከ ምህረት በር መዘጋት ድረስ ይሄ የፍርድ ምርመራ፣ የቤተ መቅደስ መንጻት ጉዳይ ይከናወናል። እያንዳንዱ ጉዳይ ይታያል። ልክ ከገባበት ጊዜ ጀምሮ ኦክቶበር 2 1844 ከገባበት ቅድስተ ቅዱሳን ከገባበት ጊዜ አንስቶ ሙታን ጉዳይ በመጽሐፍ በተጻፈው መሰረት የሙታን ጉዳይ ይታያሉ። ሙታን በአሁኑ ጊዜ ምንም አያውቁም፣ ሞተው ነው ያሉት። በሚቀጥለው ጥናታችን እንመለከታለን። ምንም አያውቁም። ነገር ግን በመጽሐፍ በተጻፈው በዛ ጉዳያቸው ከታየ በኋላ የትንሣኤያቸው ሁኔታ ይወስናል ማለት ነው። ለዘላለም ሕይወት ይነሳሉ ወይስ ለመጨረሻ ለዘላለም ሞት ይነሳሉ የሚለውን ነገር እየተወሰነ ይመጣል እንጂ በዚህ ጊዜ ሙታኖች የሆነ ተሰብስበው ፍርዳቸውን እያዩ እየተቀበሉ የሚፈረድበት ወይም ደግሞ የፍርድ ውጤታቸውን የሚያገኙበት አይደለም። በመጽሐፍ በተጻፈው መሰረት ጉዳያቸው እየታየ የሚድኑትም የማይድኑትም ከኃጢአት በክርስቶስ ኢየሱስ ነፃ የሆኑትንም ነፃ ያልሆኑትንም ንስሐ የገቡትንም ያልገቡትንም በተጻፈው መሰረት ምን ያደርጋሉ? እየተወሰነ ይቀመጥላቸዋል። መጨረሻ ላይ ትንሣኤያቸውን ይወስናል ማለት ነውና ከሙታን ጀመረ። ከጥንት ቀድሞ ከነበሩ ከነ አዳም ጊዜ ጀምሮ የሙታን ጉዳይ እየታየ ከመጣ በኋላ የሕያዋን ፍርድ ጀመረ ማለት። የሕያዋን ፍርድ ደግሞ ሲጀምር ፍርድ ከእግዚአብሔር ቤት ይጀምራል ይላል መጽሐፍ። ፍርድ ከእግዚአብሔር ቤት ይጀምራል። ከእግዚአብሔር ቤት ጀምሯል። እሱም አንድ ሌላ የጥናት ክፍል ነው። ከዛ በኋላ ከእግዚአብሔር ቤት ከጨረሰ በኋላ የሰው ልጆች ሁሉ መልእክቱ ደርሷቸው እያንዳንዱ ሰው የሶስቱ መልአክ መልእክት ከደረሰው ከሰማ ከወሰነ በኋላ እያንዳንዱ ሰው ታይቶ በምድር ያለ እና የነበረ ለወደፊትም እንግዲህ ክርስቶስ ማማደር ስራውን እስኪያቆም ድረስ የቅድስተ ቅዱሳን አገልግሎትን ጨርሶ እርኩስም ይርከስ ጻድቁም ጽድቅ ያድርግ ብሎ እስኪወጣበት ጊዜ ድረስ ያለ የማንኛውም ሰው ጉዳይ ታይቶ መጨረሻ ላይ የሁሉም ሰው ሲጠናቀቅ ክርስቶስ እርኩስም ይርከስ ጻድቁም ጽድቅ ያድርግ ብሎ ምን ያደርጋል? ከዛም በኋላ ከቅድስተ ቅዱሳን ይወጣል ማለት። ከቅድስተ ቅዱሳን ወጥቶ ምንድን ነው የሚያደርገው? ቀጣዩስ ምንድን ነው የሚለውን እንመለከታለን። ምድራዊ ቤተ መቅደስ ጋር ስናስተያይ የምድራዊ ቤተ መቅደስ ሊቀ ካህኑ የሕዝቡን ኃጢአት ተሸክሞ ከቅድስተ ቅዱሳን ከወጣ በኋላ የሚያደርገው ምንድነው? የተዘጋጀ ፍየል አለ፣ የሚለቀቀው ፍየል። እሱ ላይ ምን ያደርጋል? የሕዝቡን ኃጢአት ይናዘዛል፣ ወደዛ ይተላለፋል ወደ ፍየሉ። ከዛም በኋላ ፍየሉ ያንን ኃጢአት ከተሸከመ በኋላ አንድ ሰው ይዞት ሩቅ ምድረ በዳ እንዲለቀቅ ይደረጋል፣ ሰው በማያገኘው ቦታ አውሬ እንዲበላው ማለት እና የሕዝቡ ኃጢአት በዛ መልክ ሙሉ ለሙሉ እንደሚወገድ ምድራዊ ቤተ መቅደስ ታሪክ ላይ እንመለከት። በተመሳሳይ የሰማይ ቤተ መቅደስ አገልግሎት ክርስቶስ ኢየሱስ የሕዝቡን ኃጢአት ንስሐ የገቡ ሰዎችን ኃጢአት ምን ያደርጋል? ለማን ያስረክባል? ፍየሉን የሚወክለው ማን ነው የሚለውን እንመለከታለን። ንስሐ ያልገቡ ሰዎች ኃጢአትን በሚመለከት ግን ንስሐ ስላልገቡ ኃጢአት መልሶ ራሳቸው ኃላፊነት ይወስዳሉ። መጨረሻ ላይ ምን እንደሚገጥማቸው በሚቀጥለው ጥናታችን እንመለከታለን። የሚቀጥለው ጥናታችን ከክርስቶስ ዳግም ምጽአት የቤተ መቅደስ አገልግሎት ፍጻሜና የክርስቶስ ዳግም ምጽአት ከዛ በኋላ ሺህ ዓመት ምን ይሆናል? የሰይጣን መታሰርን ከዛ በመቀጠል ሺህ ዓመት ሲጠናቀቅ ምን ይፈጸማል? ኃጢአትስ ምንድን ነው የመጨረሻ ፍጻሜው እንዴት ነው የሚሆነው የሚለውን የሰይጣንስ ምንድን ነው የመጨረሻ ዕጣ ፈንታው የሚለውን ከዛ ጋር ያለውን እንመለከታለን። እግዚአብሔር የሰማነውን በልባችን ያስቀምጥልን፣ ማስተዋልን ጥበብን ሁሉ ይስጠን።